ዛሬ በጣም ተአምረኛ መድኃኒት ነው የሰራሁላችሁ። እኔ አያቴ ለሰው ስታደርግ ነው ማየው። ለሰው ስታደርግ የወፍ መድኃኒት ስታደርግ ይሄ ብቅል አብቅላ ምናምን ገላቸውን ስታጠባ ያታለሁ። ለሚጥል በሽታ ሲሏት ደግሞ የምትሰራውን መድኃኒት ልነግራችሁ ነው። ደሞም በኦሮምኛ ነው ተጽፎ የተቀመጠው እንጂ አለ የተጻፈ የተቀመጠ። በጣም ነው የሚገርመው። እኔ ሲሉ ሰምቼ አላውቅም። በጣም ዩቲዩብ ላይ እንደውም ፈልጌው እስቲ እነዚህ መድኃኒት የሚሰሩ ሰዎች ያውቁታል ይሄንን ብዬ የለም፣ በጭራሽ የለም። የነሱ የባህል በጣም የሚገርም ቱባው የሆነ ትክክለኛ ኦሪጂናል ባህሉ ነው የሚገርማችሁ። እኔ ማመን ሁሉ ነው የሚያቀተኝና የእውነት ፈውስ አለው። የሚጥል በሽታ በተለይ ከ10 ዓመት በታች ለያዛቸው ሰዎች ቅርብ ማለት ሩቅ ያሉን በጣም አብሯቸው ያላደገ ያላረጀ አብሯቸው ያደጉም ሰዎች ማገገሚያ ነው ማለት ከራስ ምታት ከብዙ ጭንቀት ምናምን ያወጣል። እና ግን ተአምረኛ መድኃኒት ነው። እነሆ ጊፍቴ ነው፣ ተጠቀሙ። እንደምንም ማለት የሚገኝ ነገር በጣም ቀላል ነገር ነው። እኔ እንደውም ብዙ ነገር የማይገኝ ነገር ነው ብዙ ጊዜ የማውቀውና ይሄ የሚገኝ ነገር ነው። በሚገርም ሁኔታ ልንገራችሁ ያልኳችሁን እዛ ላይ የሰላቢ አይነት ላይ ቡዳ ምናምን መድኃኒት የሰራሁላችሁ እሱ ሁሉ ይገባል። ግን 10 አይነት ነው ይሄኛው 10 አይነቱም ይገባል ማለት ነው እዚህ ውስጥ። አዳምጡኝ፣ በደንብ አዳምጡኝ፣ ጻፉት ደግሞ በእናታችሁና እስቲ አርጉት። እውነትም ነው እኮ ይሄ የመጨረሻው በሽታ የሚጥል አፍራፋን የሚያስደፍቃቸው አይናቸውን ግማሹ ፍጥጥ የሚል ግማሹ ደግሞ ዘሎ የሚቦጫጨር ግማሹ ልፍስፍስ ብለው ወድቀው ራሳቸውን የሚያቁት እሳት ላይ ወድቃሉ፣ መኪና ስር ሊወድቁ ይችላሉ። ይሄ በሽታ ብዙ ነገሩ የተያያዘ ነው ማለት ነው አይደለ? ከብዙ ነገር ጋር የተያያዘ ነው። ዝም ብዬ ይሄ መድኃኒት እንዴት በዛ ራሱ ስል ከብዙ ስራ ስር ከብዙ ዛር መንፈስ ሁሉ የተያያዘ በሽታ ነው። ስለዚህ ይሄ ሁሉ ነገር ይካተትበታል ማለት ነው። የመቻችሁ ተጠቀሙበትና መጀመሪያ ግን ቅጠላቅጠሎቹ ልንገራችሁ። ቅጠላቅጠሎቹ የሳማ ቅጠል ታውቁታላችሁ መቼም አናቅም አትሉኝም። ይሄ ልጆች የምንገርፍበት እኛም የተገረፍንበት የሳማ ቅጠል ማለት ነው። የሳማ ቅጠል አሁንም ለጨጓራ በሽታ ሳይሆን እኔ እንደውም ብዙ ጊዜ አገር ቤት ሲሄድ የሳማ ቅጠል ወጥ ነው የምበላውና በጣም ነው የምወደው። ለበሽታ አሪፍ ነው፣ ለጨጓራ ላለበት ሰው አሪፍ ነው ማለት ነው የሳማ ቅጠል። እሺ። እና የጡንጅት ቅጠል፣ የግራዋ ቅጠል፣ የጌሾ ቅጠል፣ ነጭ ባህር ዛፍ ቅጠል በአንድ ላይ ይደርቃሉ። እነዚህ በአንድ ላይ የተወሰነ ይደርቃል ማለት ነው። የተወሰነ ይደርቃሉ ክው ብለውና ይፈጫሉ። ከዛ እንግዲህ ከነዛኛው መድኃኒቶች ደግሞ እነዚህ ከደረቁ በኋላ ይፈጫሉ፣ ፓውደር ይሆናሉ። እዚህ ጋር ትመጣላችሁ ደግሞ ከርቤ፣ ነጭ ጣን፣ ትንባሆ ታውቃላችሁ። ትንባሆ ለብዙ ነገር ለሰላቢ ለምናምን ለብዙ መድኃኒት ነው። ከዛ አልቴት፣ ድኝ፣ ግዛዋ፣ ወገርት፣ ቀበርቾ፣ ጠመናይ ሰሞኑ ስላችሁ የነበረ ማለት ነው ድንገተኛ። ከዛ ትመጡና ደግሞ ፌጦ፣ አሞሌ ጨው፣ ግራዋ፣ የግራዋ ፓውደሩ ዛጋም ገብቷል ነገሩ። ይሄ ሁሉ ባንድ ላይ እነዛ ቅጠላቅጠሎቹ ከደረቁ በኋላ ከተፈጩ በኋላ እነዚህ ይፈጩና አንድ ላይ ይደርቁና ምን ይደረጋሉ? አንድ ላይ ሚክስ ይደረጋሉ። አያችሁት? የበሽታ አይነት ነው ይሄ። ማአት በሽታ ሚጥል በሽታ ብዙ አይነት ብዙ ያካትታል ማለት ነው። ዛርን፣ መንፈስን፣ እጀሰብን፣ አይነጥላን በሰው እጅ የተሰራን ምናምን ሊሆን ይችላል። በብዙ ነገር የተካተተ ነው። እዛ ጋር ስናካትት የነበረው ጋር ሁሉ አለ። እዚህ ጋር የተጨመሩት ቅጠላቅጠሎቹ ናቸው ማለት ነው። ራሳቸውን የቻሉ ቅጠላቅጠሎች። ራስ ክምርም አለው። ወይዘው ራስ ክምር አለው፣ ዳማከሴ ያለው ቅጠሉ ራስ ክምር አለው፣ ዳማከሴ ያለው ለብቻዋ ራቅ ብላ ስለተጻፈች ነው። ይሄንን ሁሉ ባንድ ላይ አድርቃችሁ እጣኖቹ ዞሮ ደረቅ ናቸው አይደል? ግን ይፈጫሉ በሙቀጫ። ማሽን እንዳይሰብርባችሁ በሙቀጫ ውቀጡት። ከዛ ያንንም በሙቀጫ ውቀጡና አንድ ላይ ደባልቃችሁ ደግሞ በማሽን ደግሞ አንድ ላይ መምታት ማለት ነው። የተወሰነ ከነዚህ ሁሉ አካታችሁ አንድ ስኒ ካወጣችሁ ከዛ ምንድነው የሚሆነው? እናትና ልጅ ከብት እንፈልጋለን ማለት ነው። እናትና ልጅ ከብት እንፈልጋለን። እናትና ልጅ ከብት እንፈልግና ምንድነው የምናደርገው? ቂቤ ያስፈልገናል። አንድ ከግማሽ ኩባያ ቂቤ ያስፈልገናል። ይሄ አንድ ስኒው መድኃኒቱ
ቁንጥር ይደረግና ለዛሬ የሚሆን ቂቤ ጋር ይቦካል። ከዛ ቂቤው በዛ ይደረጋል። መድኃኒቱ አንድ ላይ ጨመር ይደረጋል። በሾርባ መንኪያ 3 መድኃኒት እናደርጋለን። ከዛ እዚህ አናታችን ላይ ይሄ ጸጉሩን ውስጡን 3 ቦታ ጸጉራችንን አርገን 3 ቦታ መድኃኒቱን እናደርጋለን ማለት ነው። ውስጡን በቂቤ የታሸውን ማለት ነው። ከዛ በኋላ እስከ ስንት ቀን ይቀመጣል? እስከ 2 ቀን ላይላችን ላይ ይቀመጣል። እንደገና ደግሞ አሁንም እሱን ደግሞ እንታጠብና ደግሞ ይሄንን እንደገና አሁንም ደግሞ 1 ቀን ዋል ይላል ብቻውን ምንም ሳናረግ። አሁንም ደግሞ እንደገና ከ2 ቀን በኋላ ደግሞ 1 ቀን ደግሞ ነፃ እንውላለን ምንም ሳንቀባው ታጥበን ክፍቱን እያናፈስን። ከዛ በማግስቱ ደግሞ አሁን ምን ይደረጋል? ቂቤ አሁንም እናደርግና መድኃኒቱን አሁንም 2 የሾርባ ማንኪያ እናደርግና በደንብ ይለወስና ከቂቤው ጋር አሁንም 3 ቦታ እዛ ጸጉራችን ላይ። ከዛ ይሄ ምን ይደረጋል? ከጭንቅላት ነው የሚጀምረው ህመም ትላለች። እንግዲህ የሁሉ ባናታችን፣ በጸጉራችን፣ በማንነታችን፣ በልብሳችን፣ በሁላችን ብዙ የመጣ በሽታ ጭንቅላት ላይ ነው የሚመጣው ስትል ነው የምሰማት። እግዚአብሔር ምስክሬ ነው የምላችሁ። እኔ ትውስታዬ በጣም አለ ስራዋ ስለማልጠፋ ማለት ነው። እናቴም ታደርጋለች ባይዘው እና ይሄንን ታደርግና እስከ ስንት ቀን ታደርጋለች? እስከ 7 ቀን ታደርጋለች። ምንም ቢሆን መድኃኒት 7 መሙላት አለበት። ወይ 14 ትላለች ወይ 3 ትላለች። ለ7 ቀን በመደዳ ያለ ማቋረጥ 1 ቀን እየዘለልን 1 ቀን ብቻ በመሃል ብሬክ እናደርጋለን። ንፋስ እናስመታና ማለት ነው። እስከ 7 ቀን ይሄንን በሁለተኛው እስከ 2 ሳምንት ማለት ነው። እስከ 7 ቀን እናደርጋለን። ያው አንድ ቀን ስለሆነ 2 ቀን ላይላችን ላይ ስለሚውል 1 ቀን ላይላችን ላይ እንደገና ደግሞ ክፍት ንጹህ ሆኖ ታጥቦ ስለሚውል እስከ 7 ቀን ይቀመጣል። ያው 2 ሳምንት ነው የሚፈልገው ማለት ነው። በ2 ሳምንት በሽታው ሁሉ ብን ብሎ ይሄዳል ነው የምትለው። ከዚህ ካናታችን ተነቅሎ ይጠፋል በሽታው። ከዛ ከ1 ወር በኋላ ራሳችንን እንደዚህ የሆነ ነገር ተነቅሎ ሲሄድ ታየኛል ነው የሚሉት እንግዲህ ሰዎች። የሆነ ነገር ተነስቶ ከላይላችን ላይ ሲሄድ እና በጣም ይገርመኛል። እኔ የእውነቴን ነው የምላችሁ። ዩቲዩብ ላይ እስቲ አለ እንደ ትልልቅ ሰዎች የድሮ ሰዎች ሁሉ ይናገሩ ይችላሉ ይሄን መድኃኒት ብዬ ዩቲዩብ ላይ ፈለኩት፣ ግን በጭራሽ የለም። ዩቲዩብ ላይ አልተጻፈም ይሄ መድኃኒት። ይሄ የምላችሁም ከአሁን በፊት የነገርኳችሁም የቡዳ መድኃኒት ምናምን አልተጻፈም። እኔ ባየሁት አልተጻፈም። የሆነ እነሱ የጻፉት ሌላ ነው፣ እኔ የምለው ሌላ ነው። እና ያው ሁሉ መድኃኒቶች በአጠቃላይ ይሰራሉ፣ የነሱም ሊሆን ይችላል፣ ግን ያሰራሩ ልዩነት ሊሆን ይችላል። በ7ኛው ቀን ሲሄድ ከላይላቸው ላይ እንግዲህ በኋላ አይደለም ምንም ማድረግ አይቻልም፣ እንከተላለን። ጥቁር ጤፍ ቂጣ እና አሞሌ ጨው መፈትፈቻው፣ ለጥቁር ጤፉ መፈትፈቻ አሞሌ ጨው። ከዛ እሱ አሞሌ ጨው ላይ ጥቁር ጤፍ አንድ ላይ ይፈተፈትና አለች። የመጨረሻው የሚታጠቡት ጸጉራቸው ካበቃ ንጹህ ሆኖ ከጨረሱ በኋላ ያንን ጥቁር ጤፍ ቂጣና አሞሌ ጨው እንደዚህ ይዞራል ላይላቸው ላይ። እሱ ይጣላል፣ በፌስታል ተደርጎ ቆሻሻ ውስጥ ይጣላል። አንድ ሙሉ አነስ ያለች ትልቅ ቂጣ መሆን የለበትም። አንድ ሙሉ ብረት ምጣድ የምንጠፈጥፍባት ወይ ትንሽ መሃል ላይ ምጣድ ላይ የምንጠፈጥፍባት ቂጣ፣ እሱን ስብርብርብር ይደረግና የአሞሌ ጨው ይበጠበጥና፣ ጨው ኖርማል ጨው አይደለም፣ አሞሌ ጨው ይበጠበጥና ማለት ነው። እሱ ይፈተፈትና የመጨረሻው ቀን እንደዚህ ተዞሮ ጦሷን ይዞት ይባልና ይጣላል። አሜዚንግ። እኔ ደስ የሚል ስሜት ነው ሲሰማኝ የነበረውና ሁሉ ሰው ይዳነን ይመስለኝ። የእድሜ ገደብ የለውም፣ ለሁሉም ሰው ነው የሚሆነው። እና እግዚአብሔር ይማራችሁ። ደስ ብሎኝ እየሳኩኝ ነው የሰራሁት ማለት ወደ ኋላ መለሰኝ ታሪኩ ሁሉ ሲያደርጉት የነበረው ምናምን ሁሉና እርግጠኛ ነኝ እንደምንፈወስ። መድኃኔዓለም ይጨመርበት፣ ክርስቶስ ሲጨመርበት ነው ደግሞ ተስፋችን። እግዚአብሔር ከላይ ያለ እግዚአብሔር ይጨመርበት። የመቻችሁ ተጠቀሙ። ይሄንን ለብዙ ሰው ሼር አርጉ፣ ክሊክ አርጉ፣ ደውል ምልክቷን ንኩ። ቴንኪው በጣም ነው ማመሰግናችሁ። አላውቅም ዘንድሮ ምናልባት ብዙ ሰዎች ተፈውሰው በማርታ ይገረሙ ይሆናል። እግዚአብሔር ይስጥልን። እንግዲህ እግዚአብሔር እናንተን የምህረት ያርጋችሁ። እናመሰግናለን።